ወልዲያን ከአዲስ አበባ በስተሰሜን 520 ኪሎ ሜትር ተጉዘን እናገኛታለን። ግርማ ሞገስ በተላበሱ ተራሮች ግርጌ ከተመች ረጅም ዕድሜ ካስቆጠሩ የሀገራችን ከተሞች አንዷ ናት። ከባህር ወለል በላይ የ2000 ሜትር ከፍታ ባለው የመቻሬ ሜዳ ላይ ያረፈው የሼህ መሐመድ ሁሴን አሊ አላሙዲ ስታዲየም 2 ጊዜ ዲዛይን ማሻሻያ ተደርጎለት በታላቁ ባለሀብት የገንዘብ ወጪ በዶክተር አረጋ መሪነት በኩባንያዎቻቸው ዘመናዊ የግንባታ ቴክኖሎጂ በወልዲያ ከተማ ሕዝብ ልባዊ ተሳትፎ በአስተዳደሩ ያልተቆጠበ ትብብርና በበርካቶች ድካም ከ4 ዓመት በኋላ እውን ሆኗል። የብዙዎች ምኞትና የስፖርት አፍቃሪዎች ህልም እንዲሁም የወልዲያ ሕዝብ ተስፋ እውን ሆኗል። ስታዲየሙ ዘመኑ ባፈራው ቴክኖሎጂ የተገነባ ሲሆን በይዘቱና በጥራቱ የፊፋን መስፈርቶች ያሟላና ዓለም አቀፍ ደረጃውን የጠበቀ ነው። ቅጥር ግቢው የ17 ሄክታር ስፋት ሲኖረው ጠቅላላ የመጫወቻ ሜዳው 3 ሄክታር መሬት ሸፍኗል። ደረጃውን የጠበቀ የመሮጫ ትራክም አለው። በራኒንግ ትራክ ሂደት መጠበቅ ያለባቸው ምንድነው? እነዚህ 400 ሜትር የሚሮጡትን የዳይሜንሽኖች ሳይዛቸው ልክ ነው የሚለው ነው። ስሎፕ አለ፣ ሪኳየርመንቶች እነሱን ጠብቀናቸዋል። ተመልካቾችን አዝናንተው የሚያስቀምጡና ጥራታቸውን የጠበቁ 25007 የስፖርት ተመልካቾችን ማስተናገድ የሚችሉ የፕላስቲክ መቀመጫዎች፣ በተጨማሪም ብዛታቸው 100 የሆኑ ደረጃቸውን የጠበቁ ልዩ የክብር እንግዳ ቪአይፒ መቀመጫዎች እንዲሁም ለዳኞችና ለተለዋጭ ተጫዋቾች የሚሆኑ በጠቅላላው 25155 መቀመጫዎች ተገጥመውለታል። በምሽት ለሚደረጉ ጨዋታዎች ከፍተኛ የብርሃን መጠን የሚሰጡ 156 ባውዛዎች በዙሪያው ተገጥመዋል። በተለያዩ አቅጣጫዎች የተገጠሙ የድምፅ ማጉያዎች፣ የውጤት መጻፊያ ኤሌክትሮኒክስ ሰሌዳ፣ የስልክ የቴሌቪዥንና የኢንተርኔት አገልግሎት መስጫ ክፍሎች ተገጥመዋል። በሀገራችን ለመጀመሪያ ጊዜ የፊፋ ሪኳየርመንትን ባሟላ መልኩ የተሰራ ሲሆን 26 ፖሎች አሉ። እያንዳንዱ 1500 ዋት የሆነ ላምፖች ኢንስቶል እዛ ላይ የተደረጉ ሲሆን አጠቃላይ 26ቱን በ6 ብናበዛ ወደ 156 ሜታል ሃላይድ ዜድ ላምፕ የሆኑ ኢንስቶል ተደርገዋል። የውጤት መግለጫው ላይ ምንድነው የሚኖረው? ደቂቃዎች አሉ። ከዛ በተረፈ መጀመሪያ ፈርስት ሃፍ ነው ሰከንድ ሃፍ ነው የሚል አለው። ከዛ በኋላ የእግር ኳስ ተጫዋቾቹን ቡድን ስም መጻፍ ይችላል። ያገቡትንም ጎል ለመጻፍ የሚያስችል አለው። ይሄ 2 ቦታ ነው፣ ግራና ቀኝ እንዲሆን። የማዕከሉ የመብራት ሲስተም በ2 አገልግሎቶች የተከፈለ ነው። እነሱም የስታዲየምና ከስታዲየሙ ሌላ ላሉ የማዕከሉ ክፍሎች የተዘረጉ ናቸው። የስታዲየሙ መብራት ሲስተም ባለ 800 ኬቪኤ ትራንስፎርመር የተገጠመለት ሲሆን አገልግሎቱም ለስታዲየሙ የተለያዩ ክፍሎች የመብራትና ኃይል አቅርቦት፣ ለመጫወቻው ሜዳ መብራት ወይም ፍለድ ላይት ኃይል አቅርቦት፣ ለውጤት መግለጫ ሰሌዳ፣ የድምፅ ማጉያና ለመሳሰሉት አገልግሎቶች ነው።
ሁለተኛው የመብራት ሲስተም ደግሞ ባለ 630 ኬቪኤ ትራንስፎርመር የተገጠመለት ሲሆን አገልግሎቱም ለግቢው መብራቶች፣ ለሁለገብ ስፖርት ሜዳ መብራት፣ ለሜዳ ቴኒስ መብራት፣ ለመዋኛ ገንዳ መብራት፣ ለመቆጣጠሪያ ክፍል መብራትና ኃይል አቅርቦት፣ ለስፖርተኞች መልበሻ ክፍል መብራትና ለእንግዳ ማረፊያ ህንፃ መብራትና ኃይል አቅርቦት ናቸው። ሌላው ዘመናዊ የሚያደርገው ለሁል ጊዜም እንዲኖርልን ለማድረግ እንድንችል የመብረቅ መከላከያ አለው። ኦራይት አየር ላይ መጡ ነገሮች እንዳይገጩት መከላከያ አለው። እንደዚህ አይነቶች ዘመናዊ የሆኑ ነገሮች በሙሉ ያሉበት ነው። ኢትዮጵያ እንዲህ አይነት ደረጃቸውን የጠበቁ ስታዲየሞች ስትገነባ የስፖርት ዘርፏ እድገት ይፋጠናል። ጠንካራ ቡድኖች ይኖሯታል። አህጉራዊ ውድድሮችን ማስተናገድ ትችላለች። ሀገር አቀፍና አህጉራዊ ውድድሮችን በማስተናገድ የሀገሪቱ ልማት ተምሳሌት ይሆናል። ስታዲየሙ ለሀገሪቱና ለሕዝቧ የለውጥ የተስፋና የብልጽግና አምባ ሆኖ ያገለግላል።